ወይናዬ 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 ጸዳለ ሰማይ ጸዳለ ሰማይ ደርግ ዝንኺ ዘይትስዓሪ ብደርግ አባይ ሼር ኮፒ ሊንክ ፋራዊ አራዳ ልጅ አማራዊት ምንድን ነው የሚያስቅሽ? ጅቡዬ ብለሽ የሚያስቅ ነገር አለ? የሚያስቅም የሚያስለቅስም ነገር በቅርቡ ይኖራል ብዬ አምናለሁኝ። ምእመናን ማናት እስቲ አያጅቡ ዲናሽ እንዴት ነህ? አንቺ ወፍራሟ ሴትዮ ነሽ? ነበርኩኝ ድሮ። እንዴ አንተ ምን ሆናል? እንዲህ ወደ ሞዴልነት የተቀየርሽው ለምንድን ነው? የኔ ወደል እኔማ ይኸውልህ ስፖርቴን ሰርቼ ምን ብዬ እንደዚህ ቆንጅዬ ሆኜ መጥቻለሁ። ቆንጅዬ አይደለሽ ግን የተጠቀምሽው ምን ሜካፕ የሆነ የሚወጋ ነገር አለ አይደል? ለመቀነስ ምናምን። አዎ እንትን ኦዛምቢክ ምናምን አልተጠቀምኩም። 100% ናቹራል ነው የከሳሁት። አንተ ምን ሆናል? እንደ እኔ እኮ አስተምራለሁኝ። እንዴት ብዬ ነው ስትከሽ? እንዴት ነው ሸንተረር ምናምን አልወጣብሽም? የከሳሽበት ቦታ ላይ? አይ አልወጣብኝም። ሆድሽ ላይ እዚህ ቂጦችሽ፣ ታፋዎችሽ አካባቢ ላይ እኮ ይወጣል ሸንተረር። አልወጣብኝም። ይሄማ ተወግተ ሴት ልጅ አርግዛ ስትወልድ እንደገና ደግሞ እንደዚህ ስትወጣም ጅቦይ ለምን መሰለ? ለምሳሌ አርግዛ እንትን ስትል ወዲያውኑ እንደዚህ የነበረው በአንድ ብሎ ሲመለስ ሊወጣ ይችላል፣ ግን ሁሉም ላይ አይደለም የሚወጣው። ኦኬ ይሄ ምንድነው? አይ እንዳትቀበያቸው ጌም ለምን መሰለ እንደዛ የማይሆነው? በአንዴ ከሆነ ስትከሳም እንደዛ ቀስ እያልክ ካልከሳም ኪሳራ። ሜምበር ሁኑ፣ ታፕ ኮፒ ሊንክ አድርጉ። ፋራው ይመቻ አራዳ ልጅ የሚመቻችሁ። እሺ የኔ ቆንጆ፣ ሌላስ የከሳ ነገር አሁን በተፈጥሮ አንዳንዶቹ የሚዋጣውና የሚወጋውን ሲጠቀሙ ጡታቸውም ይቀንሳል፣ ቂጣቸውም ይቀንሳል ምናምን። የኔማ አሪፍ እንዳለ ነው። አለ እንዲያውም እኔ እንዲሁም አሁን ስፖርት እየሰራኝ ነው እሱን እንዲቀንስልኝ ትንሽ። ለምን እንዴ ከበደኛ ብቻዬን እሱን መሸከም። ኧረ አሪፍ ነው እሱ ከሌለ እኮ በጣም ጡት የሌላት ሴት እኮ በጣም ነው የምታስጠላው። አንዳንዶቹ ቀጫጭን ነው ጡታቸው የሆነች በበረዶ ሽትሽት ስታርጊያት የምጠፋ ነገር እብጣት ነው የምትመስለው። እና እንደዚ አይነት ሴቶች ተካውዝ ቢላ ጡት እንዲደድምድም ሲል እንዲብጥ ጉርብጥ፣ ይቅርታ አላባባሉ። ኧረ ችግር የለውም። ትክክል ነህ መሆን አከሳሰሩ። አዎ ግን እኔ እንደዚህ እንትን አድቫይስ ግን አላደርግም። አሁን ለምሳሌ የሚወጋውን መርፌ ኦዛምቢክ፣ መንጃሮ ምናምን ምን እንደሆነ ታውቃለህ? ካንሰሩ ላይ ሲሳል የጣፊያ ካንሰር። አሁን እነ ከሊት ጣፊያ ካንሰር አለባቸው በይን ከጊዜ በኋላ ሊይዛቸው ይችላል። ያ በተለይ አሁን የማያቆሙት ከሆነ በጣም ሪስክ ነው። ሪስክ እንዴት ሰው እንትኑን ሳያነብ ይጠቀማል? ይገርመኛል በጣም። በኖርማል እኮ መስራት ይቻላል። የዶላር ምልክት ሃሽታግ ምናምን ይመቻችሁ። እዚህ እኮ ታብታብ እያስደረግኩ እኔ ቆንጆ። እስቲ ታብታብ ምን እየሰራችሁ ነው ምእመናን? ታብታብ አድርጉለት። እንዴት እንደከሳች እያስተማረች ነው የኔ ቆንጆ። ቀጥይ እና በሬል በትክክለኛው መንገድ ይከሳል፣ ይቻላል። ቀስ እያልክ መሳት ትችላለህ። ሂዶን ዲስ መርፌ መጠቅጠቅ አያስፈልግም። ይሄ እንደ ውሻ መርፌ ወደ ላይ አያስፈልግም። እነዚህ አይነት ነገር የእውነት ይሄ እኮ አንደኛ ዝም ብለህ እንትን ብቻ የሚከሳው መስልህም ነው የሚጠፋው። አንድ ላይ መስልህን ነው የሚበላው መድኃኒቱ። አማኑኤል በዛ ላይ ይሄ ምንጃሮ ፌስ ሲባል ሰምተህ ታውቃለህ? አላውቅም። ፊት እንደዚህ ነው የሚሆነው። ወይኔ ያስጠላላ። ምንጃሮ ፌስ ሲባል ማየት ትችላለህ፣ ጉግል ማድረግ ትችላለህ። እዚህ ላይ ምንጃሮ ፌስ ሚጥሚጣዬ ሰምተሽ አታውቂም? ምንጃሮ ፌስ ሲባል ይሄኛው ነገር ይገባል። ኪዳነ ሐዌ እና አሁን አንቺ በተፈጥሮ ነው የከሳሹ ማለት ነው? እኔ ቆይ በናቹራል እኔ ብቻ ሳልሆን በጣም ብዙ ልጆች አሉ። እኔ ግሩፕ ላይ ቴሌግራም ግሩፕ ላይ ወደ 3900 ልጆች አሉ። ከዛ ውስጥ ብዙዎቹ ከስተዋል።
በናቹራል በማይመች ሁኔታ አረብ ሀገር እየኖሩ ሰው ቤት እየሰሩ ይቻላል። ዝም ብለህ መጠቃቀም ማቆም። ስፖርት በመብላት ነው በምግብ ነው ወይስ በስፖርት በመስራት? እኔ ከሳውት ዋናው ይኸውልህ 70% ምግብ ነው። እኔም አለው 10 ኪሎ ሚጣዬ ራሱ ጀግና ናት። ለሚጣም የተወሰነ ፕላን አውጥቼላታለሁ። ሚጥሚጣ ሚጣ እኮ አቋሟ ምናምን እኮ አይታወቅም እኮ ሚጣዬ በጣም ነው የምታምረው። አክቲቪስት ሚጣ ኖ ፋኖን መደገፍ ከጀመረች በኋላ ቅርጿ ተበላሽቷል። አቁሚ ቢያት። ዋና ቅርጽ የሚያበላሸው የፖለቲካ እንትን ጨ ሆኛለሁ በለኛ አንተ። እንዲያውም አሁን አሪፍ ሆናለች፣ ስፖርት እየሰራች ነው። ግን ዋናው ምግብ ነው። ዋናው ምግብ ነው። ምግብ እንዴት ነው አመጋገብሽ? እንዴት ነው ጠዋት፣ ማታ፣ ከሰዓት እንዴት አመጋገብሽ? እኔ አሁን ለምሳሌ ጠዋት ቁርስ የምበላው ብዙ ጊዜ ሃይ ፋይበር እና ሃይ ፕሮቲን ምግብ ነው የምጀምረው። ቁርስ ላይ ስጀምር ምግብ በልተሽ ነው የከሳሽ ካልከኝ ሆል ወይ ምግቤን እየበላው ነው። ፋስቲንግ ከሆነ ጾም አለውኝ ችግር የለብኝም። ግን ማይስትን በብዛት በልቻለሁ ምግብ። ጠዋት ላይ ፋይበር ሃይ ፕሮቲን በሆነ ምግብ ጀምራለሁኝ። ምሳይን ሃይ ፕሮቲን የሆነ ገጭ አድርጌ በደንብ እበላለሁ። ምግቦችን ሃይ ፕሮቲን ምናምን ሳይሆን ምግቦቹ ከሌ እንትን ምናምን እያልሽ ሰው ሊማር አይደል የመጣው ሃይ ፕሮቲን ሃይ ምናምን እያልሽ ማን እንትን ይለዋል? ሃይ ፕሮቲን ለምሳሌ አሁን ጠዋት ቁርስ ላይ ዮጎርት፣ ግራኒላ፣ ትንሽ ደግሞ ይሄ ሲዶች አሉ አይደል? ፓምኪን ሲድ ምናምን አደርግበታለሁኝ። ወይ ማታ ላሳድረው እችላለሁ። ኦቨርናይት ኦትስ ከሆነ ማታ ማሳድር ከሆነ ቪዲዮም ሰርቻለሁ እውነት ለማውራት እና ጠዋት ላይ ደግሞ ለምሳሌ እንቁላል ሃይ ፕሮቲን ነው፣ ዮጎርት ሃይ ፕሮቲን ነው። ከዛ ሃይ ፋይበር ደግሞ ኦትስ ሜሎ ሃይ ፋይበር ነው። ፍሩት ምናምን ጨማምሬበት እበላለሁ። ምሳ ላይ ደግሞ ትንሽ አትክልት፣ ትንሽ ሰላድ፣ ብዙ ስጋ ወይ ደግሞ አሳ በዛ ያለ እሱን አንድ ላይ አድርጌ እበላለሁ። ምሳ ላይ እራት ላይ ደግሞ ቀለል ያለ ሾርባ ሊሆን ይችላል፣ ሰላጣ ቀላቀጌ ሊሆን ይችላል። በልቼ አድራለሁኝ እና መሀል ላይ ደግሞ ለምን ያው እራትን ቢይዛሉት ምን ይሆናል? እራትን ችግር የለውም ግን መብላት ለምሳሌ እኔ አሁን ለምንድን ነው እንደዛ አሁን ቅድም ያልተበላሸሽው ያልከኝ ፕሮቲኔን ሙሉ ስለምበላ ነው። ፕሮቲኔን በቀን መውሰድ መውሰድ አለብን። በአንዴ መሙላት አትችልም። ለምሳሌ ፉል ጠዋት ቁርስ ፉል የምትበላ ከሆነ ከዮጎርት ከእንቁላል ጋር ኦልሬዲ 30 ግራም ፕሮቲን አለው። ለድሃ የሚሆን ዳይት አለሽ? ለድሃ የሚሆን ዳይት አሁን ፉል ለምሳሌ የድሃ ዳይት ነው። ፉል አንድ ቆርቆሮዋ ስንት ናት? ባቄላ እሺ ስንት ነው? ኢሮፕ ለሚኖር ሰው ርካሽ ነው። ኢትዮጵያን ባቄላ ውድ አይደለም ማለት ግን ባቄላ ፈሱ መከራ ነው። ችግር የለም ትፈሳለህ። እሺ እየፈሳችሁ ዋና የመክሳት እንትኑ ፈስ ነው። እሺ ዋና መክሳት ፈስ ይፈሳል። ችግር የለው ኖ ባቄላ ስንበላ ፈሳችንን እንትን ይላል። ፈስ ያበዛል። ባቄላ መጥፎ ነው፣ ፈስ ያበዛል። እሺ ቀጥ እየሰሙ ነው። እሱን ትበላለህ። ጥራጥሬዎቹ ለምሳሌ እንደ ምስር ለምሳሌ ምስር በጣም ሃይ ፕሮቲን ነው። ድፍን ምስር ዞላ። እሺ ድፍን ምስር እሱ ግድ የለም እሱ ለሆድ አሪፍ ነው። ድፍን ምስርም ያኛው ምስር እነዚህ ሃይ ፕሮቲን ናቸው። ኢትዮጵያ ላይ መብላት የሚቻሉ ሽሮ አለ። ሽሮ መብሰል አለብን። የኢትዮጵያ ሲሆን እንጀራ አሁን ለምሳሌ እራት ላይ እንጀራ ፈጽሞ አለመብላት። ቁርስ ምሳ ላይ መብላት እንችላለን እንጀራ። እራት ላይ ግን ነው እንጀራ አይበላም ጭራሽ። እንጀራ እራት ላይ ነው የምልህ። ምሳ ሃይ ፋይበር ነው፣ የተወሰነ ካርብ አለው። ግን ሁሉም ነገር እኮ ሞዴሬትድ የሆነ ነው መውሰድ ያለብህ። ላይክ ሳይበዛ ከሁሉም ነገር መውሰድ ትችላለህ። ይሄ ታቡ ነው ተብለህ የምትከለከለው ነገር የለም። ከዛ በኋላ መንቀሳቀስ ድፍን ምስር ሀይ ስሜት ውስጥ ያደርጋል ምናምን ይላሉ። ምን ችግር አለው ታዲያ? እሱ ደግሞ ሌላው ጥሩ ነው። 100 ምናምን ካሎሪ ታቃጥላለህ። ሀይ ስሜት ውስጥ ከገባ ሎ ስሜት ለማድረግ 100 ምናምን ካሎሪ ያለ እሱን ታቃጥላለህ። እየሰማችሁ ነው አይደለ? ክሎሪ ያለ ክሎሮክስ አይደለም የመዳም ልጆች እንዳጠጡት። እሺ አይደለም እግዚአብሔር እንጂ ቦይ በሃይክ ታውቃለህ። 100 ምናምን ካሎሪ ታቃጥላለህ ሎ ስሜት ለማድረግ። እሺ ጠይቀኛ እኮ ንገሪያቸው። እዚህ እኔ እኮ የሚጽፉት ጠቅላላ ያቀነዝራል፣ ፈስ ያመልጣል። እኔ ቤት የሚጻፈው ነገር የሚያስጠላ ነው።
እና ሀሳብሽን አያቀንዝርምም ምናምን አላልኩኝም። ስሜታቸውን ኃይል ያደርግ ይችላል። ስለዚህ ስሜታቸው አይሆን ማድረግ አለባቸው። አግቡ። ያገባችሁ ደግሞ ባላችሁን በደንብ ያዙ። ባላችሁ ደግሞ የሆነ ነገር ከሆነ የሆነ ነገር እየሄዳችሁ አድርጉ። ይህም ይመከራል። አሁን ለምን ያው ካሎሪ ማቃጠል ነው፣ ያው ስፖርት ነው። እና ዝም ብላችሁ ሴቶች በተለይ አትተኙ። እንቅልፍ ኢምፖርታንት ነው። አትተኙ ኢነሰንስ ዝም ብሎ እንደዚህ ብሎ መተኛ ሳይሆን እነሱም ፓርቲሲፔት ማድረግ። ኦኬ። እንቅልፍ እስከ ስንት ሰዓት ይመከራል? ከ7 እስከ 8 ሰዓት ቢያንስ በትንሹ ማለት ነው። ይሄማ በደንብ ነው የሚወፍሩት። በምተኛበት ሰዓት ጅቦዬ፣ በምተኛበት ሰዓት ካሎሪ በርን ታደርጋለህ፣ ታቃጥላለህ። ሁለተኛ ጉበት የሚሰራው በምተኛበት ሰዓት ነው። ኦርጋኖች የሚሰሩት ጭንቅላት ሸዳውን ሲያደርግ ኦርጋኖች መስራት ይጀምራሉ። እና ኢትስ ናት ትሩ እንቅልፍ ያወፍራል የሚባለው ውሸት ነው። ገባ? እሺ። እና አሁን አንቺ ምክርሽን ተቀብለው እነሆ ሴቶች ለመክሳት በተለይ እናንተ የጓጎላችሁ ሴቶች ሆዳችሁ ምናችሁ የቦረጨ በእድሜ ገፋ ገፋ ያላችሁ ሴት ልጅ ስትወፍር ደግሞ ውፍረቷ እድሜዋን እንትን ይልባታል። በጣም ገባሽ? ሴት ልጅ ወፍራም ከሆነች እድሜዋ ትልቅ ነው የሚሆነው፣ ፊቷ ይወድቃል፣ ቂጧ ይንጠለጠላል ምናምን። ቀጫጭን ሴቶች በአብዛኛው ሲታዩ እድሜያቸው ለጋ ነው የሚመስለው። ምንም እድሜያቸውን መጠጥ አድርገው ዋጥ ስልቅጥ ቢያደርጉም ቅጥነታቸው ጩጬ ሊያስመስላቸው ይችላል እያለች ነው እህታችን። አሁን እህታችን ከዚህ በፊት እግዚአብሔርን የ45 ዓመት ሴት ነበር የምትመስለው። ከከሳች በኋላ ፎቶዬን አጣሁት። የበፊቱ ፎቶ እኮ ቆይ አሁን እየፈለግኩ ነው። እንዴ ፎቶ ብታት 57 ጂጂክያን ነው የምታክለው። እንዴ ጂጂክያ በምን ጣዕሟ? ኧረ ግን መልኬ ግን ያምራል ከጂጂክያን። አሁን የ23 ዓመት ወጣት መስላለች፣ ግን እድሜዋ 36 ነው። እንደዚህ አይነት መቀነስን የምትፈልጉ ሸንቃጣ አትሳቂ። ሃሽታግ አንቺ ራስሽ አሁን ይህንን መቀላቀል አለብሽ። ስፖርት ላይ እንዴት ነሽ? ስፖርት ሰራለሁ። 2 ሩጫ ታለከልክ ያለሽ ወይ ይሉሻል። እዚህ ጋር ፊልተር አንሺ በያት። አላነሳም ፉፉ አላነሳም። ለምን ብዬ ነው የማነሳው? ሁሉም ሰው እያደረጋል። በፊት አለ ፊልተር ነበር የምገባውን ትቼዋለሁ። ለምን አባታችሁ ብዬ ነው የማነሳው? እስኪ ንገረኝ። ጨጓራሽ ተጣጥፎ ነው? ይኸውልህ ተመልከቱ ምን እንደምታክል ተመልከቱ። አቋሟ ራሱ። እስቲ አሁን ተነሺ፣ ቦርጭ ተመልከቱ። በኢየሱስ ስም 8 ቦታ ነው የተከፋፈለው ቦርጯ። 8 ባቅ። አሁን ተመልከቱ እስቲ ተነሽ። ብዙ ማስተማር የምትችል እህታችን ነች። እናቴ ደግሞ አታፍርም። ያሳለፈችው ነገር ተመልከቷል። ሰበርኩት። ምንድን ነው እዚህ ጋር የተሸረጥሽ? ምን አለበስኩም? ልብስ እንዴት አለበስኩት? ታይት ተለብሰሽ የለ እንዴ? ቁንጣ ነው የለበስኩት። ታይት አይደለም። እና ቁንጣ የስፖርት ቁንጣ ንሽት የስፖርት ቁንጣ አይደለም፣ የግብር የሚለበስ ቁንጣ። ተመልከቱ እናቴን ወገቧ ምናምን። ግን ቂጥሽ አለቀ። ስፖርት ቂጥሽ ይወጣ። ቦርጯን አይታችሁታል። መጀመሪያ 8 ቦታ ላይ የተከፋፈለ ቦርጭ ነበራት። አልሐምዱሊላህ ረቢል ዓለሚን። አሁን አያችሁ ሸንተረር ራሱ የለው። እና እህታችን ቴሌግራም ላይ እየገባችሁ ውፍረትን እንዴት መቀነስ እንደምችሉ ታስተምራችኋለች። ስም የበፊቱ ቪዲዮዎችሽ ቲክቶኮች ላይ አሉ። እዛ እየገባችሁ እያት ከየት ወዴት እንደመጣች። በስንት ዓመት ነው እንዲሆንሽው? እኔ ዓመት ከ6 ወር 150 ኪሎ ማን ነው 125 ኪሎ ነበርኩኝ። አሁን 65 ኪሎ ነኝ። አስቡት ስንት ኪሎ እንደቀጠል በአመት ውስጥ። በአመት ከ6 ወሩ 50 ኪሎ ነው የቀነስኩት። ጅቦዬ ያሰለቻል ይላሉ። ያሰለቻል። ምን መክሳት ነው? አያሰለችም። ኢንጆይ ታደርገዋለህ። ለምሳሌ እኔ 115 ኪሎ ሆኜ ወይኔ ጅቡ ቆሜ ስላሳየው ተንቀጠቀጥኩኝ። አንተ ሺህ የሚያዘኝ መወፈር እፈልጋለሁ የምትል ፍቅር እህታችን ምን ታርግ?
አንቺ ደግሞ መወፈር ከፈለግሽ ፍቅርዬ የተራረፈ እንጀራ ካለ ጥርግርግ እያደረግሽ መብላት፣ ከልጅሽ ላይ ከተረፈ ከባልሽ ላይ ከተረፈ ጥርግ አድርገሽ መብላት። ትበላለች። በደንብ ነው የምትበላው፣ በደንብ ነው የምትበላው። ከዛ ሽንት ቤት አለመሄድ መብላት ዝም ብለሽ። እንዴት ሽንት ቤት አለመሄድ? ታፍናትም ትፈንዳ። በቃ ታፍና እዛው ይቀመጥላት እንዴ! ሰው እንዴት ነው መወፈር? ግን የምር በጤነኝ አሁን ለምሳሌ ጅቦይ ትንሽ መወፈር ፈልጋለሁ። ላይክ 170 ኪሎ መግባት ፈልጋለሁ። ረጅም ስለሆንኩኝ ማለት ነው። ትንሽ መጨመር ፈለግኩ። እኔን ካላየች ምንድን ነው የምጽፈው? ጃቢ እኔን ከላይ ያለኝ ቀነሰች። አልገባኝም። ጃቢ ምን ማለት አስበን? እህቴ ጃፒ ነው የሆነ ነገር የጻፈው። አንድ ነገር ልንገርሽ፣ ስትቀንሽ ለምንድን ነው ቄጥሻ ብሎ የቀነሰው? እና ታዲያ ምን ይሁን? እሱ ሌላ ሰውነት ነው። ስትቀንስ ሲጀምር ቦዬ መምረጥ አይቻ። አሁን ለምሳሌ አንዳንድ ሰው እንትኔ እንደዚህ የተወሰነ አሁን ጡቴ እንደዚህ አልነበረም። አሁን ያለኝ ካፕ ኤፍ ነው ኢ ነው አሁን ያለኝ ካፕ። በፊት ማደርገው ግን ጂ ነበር፣ እንደዚህ ነበረ። ሁሉ ነገር ይቀንሳል። እንትን አትሸወዱ። ለምሳሌ ሰርጀሪ ሰው ተሰርቶ ሊመጣ ይችላል። ጡት ሲቀንስ አይንጠለጠልም? ይንጠለጠላል። ግን ላይክ አከሳስን አሁን የምትቀንስበት ወይ ነው የሚወስነው። እኔ አሁን ቢንጠለጠል ኢትስ ኦኬ። አንደኛ የልጅ እናት ነኝ፣ ከስቻለኝ ኪሎ የተወሰነ ቢንጠለጠል ኢትስ ኦኬ ነው። የልጅ እናት ነሽ እና ጀግና እናቴን ጀግና ነሽ። ቴንክ ዩ። እና አንዳንዴ ስትፈጭና ውሃ ጠጡ። ውሃ ስትጠጡ ኤሌክትሮላይት የምታደርጉ ከሆነ ሀሪፍ ነው። ኮላጅን ውሰዱ፣ ስፖርት ስሩ የተወሰነ። ግን ውሃ እንቅልፍ ኢዝ ኢምፖርታንት። እንደዛ ብዬ ነው የምመክረው። እኔ በኖርማል ነው የቀነስኩት ማሬ፣ በኖርማል። የሚገርም ተአምር ነው የሰራሽው። የኢትዮጵያ ሕዝብ ይህንን ቪዲዮ አይቶ እንዴት መክሳት እንዳለበት መማር አለበት። ይኸው እዚህ ጋር አንድ ጥያቄ መጣልኝ እህቴ። ውፍረት ራሱን የቻለ ጭንቀት ነው። ስትከሺ ጭንቀትሽ ተላቀቀልሽ ወይ? በጣም 100%። እኔ ላይክ ውፍረቴ አክሴፕት አላረኩትም ነበር። ወፍራም በነበርኩበት ሰዓት አክሴፕት አላረኩትም። በጣም ስትረስ ያደረገኝ ነበር። ግን ከከሳሁኝ በኋላ ሰላም፣ ኢነር ፒስ፣ የውስጥ ሰላም፣ ዛሬ ያለኝ ደስታ ልነግራችሁ አልችልም። ውጭ ወጥቼ የለከፋው ማዕት የሚያይክ መኪና የሚያይክ የሚያናግር ሰው ብዛቱ በፊት ዞር ብሎ አያዩክም ሰው። እንዴት ደስ እንዳለ ኮፒ ሊንክ ለምታደርጉ እንዳለ ይመቻችሁ ምርጥ ሰዎች። እናቴ ትሙት ኮፒ ሊንክ አድርጉ እሺ። እና አሁን ውፍረት ጭንቀትን ያመጣል። አሁን ከጭንቀትሽም ተገላግለሻል። 100% ሰላሜን ነው ያገኘሁት። ሰላሜን፣ የውስጥ ሰላሜን ልነግርሃለሁ። እሺ ወፍራም እያለሽ ወንዶች እንዴት ይገላምጡሽ ነበር? ከቀጠንሽ በኋላስ ወንዶች እንዴት ነው አስተያየት? ወይኔ ሰው የሚጠይቀው ጥያቄ ትክክለኛ ጥያቄ ነው። ይሄ ጠያቂ መሸለም አለበት። ጅቦ እንሸልመው። የት አለ? ለምን እንደሆነ ታውቃለህ? መልሴን ልስጥ። በፊት አሁን ወፍራም በነበርኩበት ሰዓት አሁን ለምሳሌ አውትሳይድ ውጭ ወጥተህ አቴንሽን አገኛለሁ ማለት ትረሳዋለህ። ዞር ብሎ የሚያያል ከስንት አንድ ነው። ይሄ ፌትሽ ያላቸው የወፍራሞች ፌትሽ ያላቸው ሰዎች አሉ አይደለ? ከ1000 ሰው ነው ሊያይክ የሚችለው። ማንም ሰው ነው የማያይክ። አንተም ዝም ብለህ ተንኳተህ ነው የምትሄደው። የምትለብሰው ነገር አያምርብህም ምናምን ነገር። አሁን ላይ ግን ሄጂ አሁን መንገድ ላይ ወጥቼ እግዚአብሔርን ዛሬ አሁን ዝንጥ ብዬ ነበር። ቅድም ውጭ የነበርኩት ስንትና ስንት መኪና ስማይል ሲያደርግ ሲስቅል ሰላም ሲልክ ምን ስለምትለው አቴንሽን የሌለ ነው። 100% አቴንሽን አለ አሁን በዛሬ ሰላም። ያ ነገር ግን ተጽዕኖ አያሳድርብሽም? ብዙ ሰዎች ብዙ ወንዶች ሲያዩሽ ምናምን በብዙ መሻፈዱ ሴት ልጅ ደግሞ ሲሻፈድብኝ አልወድም የምትል ሴት አለች። ደስ ነው የሚል ውስጥ ደስ ይላል። ሲንግል ነሽ? አዎ ሲንግል ነኝ። አይ እንደዛ ከሆነ ይሻፍዱብሽ አንዳንድ ሴቶች። ያው ግን ፍቅረኛ ኑሮሽ አሁን ቢሻፍዱብሽ ምናምን እንዴ ነው? በውስጥ ደስ ይልሃል ይመስለኛል። ደስ ሊል ይችላል። አትፈልጋቸውም እኮ ግን በኢየሱስ ስም አንቺ ፍቅረኛ ኑሮሽ ሌላ ሰው ሲሻፍድብሽ ደስ ይልሻል? አይ ሴት ልጅ አይደለም እንደዛ አይደለም ያልኩት። ጅቦይ ነው ሊስን ቱ እንደዛ አይደለም። ግን በጥሩ ለምሳሌ አሁን ናይ ልሽ ማይክ ታስነሽ ሊስን እንደሱ አይደለም ያልኩት። አዳምጥ፣ የምሬ ነው ሳራ። እሺ ሰዋዊ እኮ ነው የምነግርህ። በቃ ታምሪያለሽ፣ ቆንጆ ነሽ መባል ማን ነው የሚጠላው? ኢንስቴድ ኦፍ ምን ታውቂያለሽ፣ ትንሽ ቀንሽ የሚል ሰው ምን ደስ ይላል?
ሁሌ አሁን በፊት ሰው ሳይ ትንሽ ቀንሽ፣ ኧረ ምን አከልሽ፣ እንዲሁ ምን እንዲወፈርሽ ወይ ደግሞ ገላምጦክ ነው የሚያልፈው ሰው። አሁን ግን ሲያይ ዩ ሉክ ቢዩቲፉል ዩ ሉክ በጣም ቆንጅዬ ዝንጥ። ደግሞ ልብስ ቤት ሄደ ጥልቅ ታደርጋለህ ግዝት፣ ጥልቅ ታደርጋለህ ግዝት ልብስን። በፊት ያስቸግርሽ ነበር በዛ ውፍረትሽ ላይ? አለቅሳለሁ። ደምን ባ ነው የማለቅሰው። ልብስ ቤት ሄጄ የለም የሆነኝ ሱሪው ትግል ነው ወይ ደግሞ ሆኖኝም አያምርብኝም። እኔ ውስጥ የሚፈልገው የወጣት ልብስ ነው ማገኘው፣ የአሮጊት ልብስ ነው። እዛ ስቃይ እኮ ነው ጅቦዬ፣ ስቃይ ሸክም ነው ሸክም። ዋው ከብዙ ነገር ነው የተገላገልሽው። በጣም እመቤቴ ድንግል ግልግል እኮ ነው ያደረገችኝ ጅቦዬ፣ እንዴት እንደተገላገልኩ እና እኔ እህቶችን ይቻላል። በተለይ አሁን ይሄ መድኃኒት መርፌ ምናምን ስለተባለ በኖርማል ወይ መከሳት አይቻልም ብሎ የሚያስብ ሰው ልክ አይደለም። ይከን ሉዝ መክሳት ይቻላል። በኖርማል ወይ በናቹራል ወይ መክሳት ይቻላል። ቢኮዝ እኔ አድርጌዋለሁኝ። ላይክ ዲፔንድ አቱ ነው ሌላ ነገር ላይ ይሄ አንዴ እንትን ጠጡ እንደዚህ አድርጉ መርፌ ተውጉ ምናምን፣ ይሄ በሽታ ላያችሁ ላይ አታምጡ። በናቹራል ወይ ይቻላል። ይሄን ነው የምመክረው ለሁሉም ሰው፣ በተለይ ለሴቶች። ዋው በጣም ደስ ይላል፣ በጣም ደስ ይላል የኔ ቆንጆ። ብዙ ይሄ ጌታ ታደሰ ወረደ ይባላል። የትግራይ ጊዜያዊ አስተዳደር ናቸው፣ ጄኔራል ናቸው፣ የጦር መሪ ናቸው። ለመጀመሪያ ጊዜ ህዝብን ሲያስተዳድሩ ነው እሳቸው። ጦርነት መምራት ጦር ማስተዳደር እንጂ አገር ማስተዳደር እንዲህ ዝብርቅርቅ ብሎባቸው ትናንት የሰጡት የትግርኛ መግለጫ ፍራንስኛ ይሁን ጀርመንኛ ይሁን አላቅም፣ አልገባኝም። አንዳንድ ሰዎች እንዲያስረዱኝ ነበር የገባሁት። ግን ያው እህታችን ስለ ውፍረት ጀመርሽና አንቺ ደግሞ የሴቶች ራዕይ ነሽ ብዬ ግን አሁን ወፍራም እያለሽ ሲንግል ነበርሽ፣ ብዙም ወንዶች አይመለከቱሽም ነበር። አሁን ግን ብዙዎች ያዩሻል፣ ብዙዎች ስማይል ያደርጋሉ አንቺን ሲያዩና እንደው ለመጥበስ ሞክረሻል ወይስ እንዲሁ እዛም እዚህም ስትንጠባጠቢ ነው እንትን የምትይው? ይቅርታ ላጠያየቂ። አይ ችግር የለም ችግር የለም። እኔ ወፍራም በነበርኩበት ሰዓት ቦይፍሬንድ ነበረኝ። ውፍረትሽን ጠልቶት ነው መክሳትሽን ጠልቶ ነው መወፈርሽን ጠልቶ የተለያያችሁት? መክሳቴን ጠልቶት። ይሄ ግድንግድ ሴቶችን ይወዳል። አሁን መለያየታችሁ በዚህ ነው በቃ? ምክንያቱም ዋናው ምክንያት ለምንድን ነው የከሳሹ? ምክንያቱም በጣም ይወዳል፣ ወፍራም ሴት ነው የሚወደው እና በተለይ የውሃ እንትንሽ ጠፋ ምናምን ነገር ብሎ ነው የተለያያችሁት በዛ ነው? ዋናው ምክንያት እሱ ነው። አንቺ ለፍቅረኛሽ ስትይ መስዋዕትነት አከፍችለትም? እንዴ ለምን አባቱ እየተመካክለለት? ጤናዬ መጀመሪያ መምጣት ያለበት ጤናዬ፣ ላይፌ። እንዴ የኔ ባዲ ነው፣ እኔ ነኝ ማዘዝ ያለብኝ፣ እኔ ነኝ አለቃዋ፣ እኔ ነኝ። አይ አም ቦስ ፎር ማይ ቦዲ ናት ሂም። እሱ አዞኝ ሳይሆን እኔ መስማማት አለብኝ። ውፍረትን ወድጄ አልነበረማ። ቀነሰ ብሎ ጡቴ አይደለም ማንኮርሽ ለምን ቀነሰ ብሎ ነው የተለያያችሁት? ሺት ሚት ስጋ ፈራሽ ነው አትይው? እኔማ ስጋ ፈራሽ ነው። አይ ተው በቃ። እንደዚህ አለ እኮ የሚወዱ ሰዎች አሉ፣ እንደዚህ ፌትሽ ያላቸው ሰዎች አሉ፣ የውፍራም ሴት ምናምን። ግን ለሰው ተብሎ መደረግ የለበትም ከምር። ሌላም ሰው በጣም ብዙ ሰው ጽፎልኛል በውስጥም እንዴት ትከሻለሽ ምናምን ያለኝ ሰው እኮ አለ። እንደዛ የሚወዱ ሰዎች ማለት ያንን እንደዚ አይነት ሰውነት የሚወዱ ሰዎች አሉ። ግን ለሰውነት ራስን አዛዥ መሆን ያለብህ፣ ቦስ መሆን ያለብህ ራስን። ማንም ሰው ሊያዝ አይገባም ባዲክ ላይ። የአሁኑ አቋምሽን የሚወድልሽ ፍቅረኛ ያጋጥምሻል ብዬ አስባለሁኝ። ሞልቷል። ግን አሁን ብዙ መምረጥ አለብኝ። እንደ ወርቅ አርጎ ትሪት የሚያደርግማ ሞልቷል እኮ። ማሰብ አለብህ። ለምንድን ነው የምትመርጭ? አንቺ እውነት የሚወድሽን ሰው ካገኘሽ ለምን ትመርጫለሽ? ለምንድን ነው የምትመርጭው? ቢኮዝ እኔ አሁን ለምሳሌ በፊት ልጅ የሌለኝ ሰዓት የፈለግኩትን መሞከር እችላለሁኝ። አሁን ደግሞ የልጅ እናት ስትሆን ለእኔም ለእሷም ይሆናል ወይ ገባ አይደለ? የሆነ
ሪስፖንስብል ነው ይሄ ሰው ጋር ምናምን ብለህ የሆነ በደንብ ማየት አለብህ። ጀስት ብለህ የምገባበት አይደለም። ፕላስ ደግሞ ኢንጆይ እያደረኩት ሰውነቴ። በፊት ግን የፈለግሽውን ነበር የምትሞክሪው? አይ መሞከር ሳይሆን ትችላለህ፣ ዴት ማድረግ ወጥተህ ማየት ምናምን ትችላለህ። አሁን አንደኛ ጊዜም የለኝም፣ ሁለተኛ ኢንጆይ ማድረግ ፈለግኩት ብቸኝነቴን፣ ይሄ ብቻን መሆን፣ ራስን ማዳመጥ፣ ቤትን አጽድተህ ምናምን ትጥጥብ ብለህ ሙቪ ማለት አድርገው እኮ ነው። በቃ ቀለል አድርገው እኮ ነው። ጊዜ በቃ የፈለግከውን እንዴት አድርገህ ትመጣለህ። በፊት ምናምን በፊትማ ቀላል ወጣት ምናምን እኔ እዚህ ነኝ እንግዲህ እድሜ ልክ እዚህ ጀርመን ሀገር ነኝ። አልዋሽም፣ እኔ አልዋሽም። ሁለት ታደርጋለህ እና የፈለግሽውን ታማርጫለሽ ማለት ነው። አንዱ ጋር አንዱን እኮ ዴት ማድረግ ማለት መታወቅ፣ መጠናናት አለ። ትጠናናለህ። አይ ከዛ ደግሞ አለፍ ብሎ ከዛ አለፍ ሲል አይ እኔ ግን እንደዛ አልሄድም። አለፈ ብዬማ በጣም ማስለምነው እንዴ ምን ሆናል? ዝም ብሎ ይሰጣል እንዴ? ወይ የሴት ልጅ ክብር። በፊት እናቶቻችን ነበሩ ታገቢዋለሽ አታገቢውም ብለው የሚፈርዱላት። አሁን እኮ እንደ ቀበሌ ወጥ እየቀመሱ ሆነ ወንዶች ረሪ እንበል ወንዶች ረው በሉ። ግን የራሳችሁ ጉዳይ ልናገባኝ አይቼ ቀምሽ ምናምን ትላለህ። ባቢ ያራዳ ልጅ እየሰማህ ነው ቅመሱ። ሮዝዬ ቴንኪው ኮፒ ሊንክ ለምታደረጉ 1000 ገብተናል። እስቲ ወደ 2000 ኮፒ ሊንክ ወደ 20,000 ታብታብ እናድርግና ወደ ፖለቲካችን እንመለሳለን። እሺ ቀማሿ ወዲያንችን እንመለስ። እንደው ካልደበረሽ ስንት ወንዶችን ቀምሰሻል? እኔ በህይወቴ 2 ወንድ ነው የማውቀው። ኧረ ተይ አንድ 15 ምናምን ላይ። ኧረ በስመ አብ ወመንፈስ ቅዱስ። ለምን መሰለህ የልጅ አባት እኔ የልጅነት ቦይፍሬንድ ነው። እኔ እግዚአብሔርን ይኸው ስንት ዓመተ ምህረት ላይ አብሬ እንግዲህ እድሜን መገመት አያውቅትም። እዚህ ጋር ይታያል። 2011 ጀምሮ አብሬ ነበርኩኝ ረጅም ዓመት። ከዛ በኋላ አንድ ቦይፍሬንድ ይዤ ነበር። እሱም ስላልሆነ ተውኩት። ከዛ ብቻዬን የልጅነት ጓደኛዬ ነው ያገባሁት። ገባ የትምህርት ቤት ጓደኛዬ ምናምን። እኔ ብዙ አላውቅም እና ለዛም ነው አሁን ሲንግል ሆኜ ራሴን ማዳመጥ ህይወቴን ኢንጆይ ማድረግ ገኔስን ይላል ጀርመን። ገኔስን ፊልም ማየት፣ ሙቪ ማየት ውስጥ ኢነር ፒስን መጠበቅ ነው። ጅቦዬ ዩ አንደርስታንድ ሚ? ወንዶች እንደሆነ አታምኑም እናንተ። ግን እናንተ እንደ ልባችሁ እዛና እዚህ ተቀማምሶ የለ እንዴ? የኛ ሲሆን ነው። አዲስዬ እንዴት ነህ? ሰላም ነህ? ማይ ብራዘር ፍሮም አናዘር ማዘር። ወንድ ልጅ እንኳን ካፈቀረ ትክክለኛ ፍቅር ከያዘው ያዘው ነው። ወደዚህም ወደዛም አይልም። እኛም እንደዛው ነው። ኧረ ውሸት እናታችን ውሸት። አንቺ አሁን እቀምሳለሁ ምናምን አላልሽም? ኖ ዴት አደርጋለሁ ማለት ነው። አሁንም ዴት አደርጋለሁ። ለምሳሌ ጊዜ ካገኘሁኝ ወጥቼ ዴት አደርጋለሁ። ትወጣለህ፣ ካፌ ትጠጣለህ፣ ታወራለህ። የዛን ሰው ሜንታሉ ቼክ ታደርጋለህ፣ ምን አይነት ሰው ነው ብለህ። ሁለተኛ ዴት ትወጣለህ። አስማጭ ከሆነ ደግሞ እዛው ይከካሻል ማለት ነው። አይ ምን አስማጭ በዚህ እድሜ ደግሞ እኔ አሁን ህፃን ልጅ አይደለም የምሰምጠው። ዝም ብዬ ግን አያለሁኝ። ታያለህ። የማይሆን ከሆነ ኤክስ ትሰጣለህ። ጀስት ኪፕ ኦን ፍሬንድሺፕ ሊስት ላይ ታስቀምጠውና ባይ ባይ ትላለህ። ከዛ በሱ ላይ ደግሞ ሌላ ሰው ደግሞ ካገኘሽ እሱን ቻውልና ሌላኛው ጋር ትሄዳለህ። ምን አስያዘግ ጅቦዬ ባይ ማለት ይገርም። ለምን ይያዛል? አይቀርም ወይ እናንተ አበሻ? እናንተ የቆሙት እኮ ሲያንሳችሁ እኮ ነው የቆሙት። እንዴት እናንተን እንደዚህ ባናታችሁ ቅብር አድርጎ አፈር እልብስ ህይወታችሁ እዛችሁ አፈራችሁ ትበላላችሁ። እና ወደ ዋና ሀሳቤ ስሞጣ ምን መሰለሽ፣ እንኳን ቀነሽ ግን ብዙ አትሻፍጂ የኔ ቆንጆ። ጥይት መሞከሪያ እናቴን ጃፒ መሞከሪያ ማን አንቺን ነዋ። ጃፒን ታውቂዋለሽ? እኔ አላውቀውም። የት ማን ነው ጃፒ? እናንተ ሀገር የሚኖረው ጃፒ ምልክት ስጠኝ። ማን እንጃ። ቲክቶክ ላይ ያለ ነው አክቲቪስቱ ጃፒ፣ የአማራ አክቲቪስት። ይሄ የእንትን ኦኬ፣ አወኩት። አውቄዋለሁ። ተገናኝተን ኧረ በአካል ሁሉ አውቃታለሁ እያለ ነው። ኧረ እባክህ ለቅሶ ቤት ምናምን አይቶኝ ይሆናል ለዚህ። ኦኬ መሞከሪያ ጥይት ነኝ ወይ ይላል። እንግዲህ ሞክረሻል ከዚህ በፊት? ማን
ኧረ በስመ አብ አንተ በስመ አብ ምን ሆነህ ነው? ኖ ኖ ኖ እንደነገርኩህ ነው። ስርዓት አርጊ እያለሽ ነው። ስርዓት አርጊ እንዳትዋሺ ይልሻል። እኔ እንደነገርኩህ ነው የልጄ አባት። ከዛ በኋላ አንድ ቦይፍሬንድ ነበረኝ አበሻ፣ እዚህ ሀገር ጀርመን ሀገር የሚኖር አበሻ ቦይፍሬንድ ነበረኝ። አንዴ በጥፊ ሲያጋጨኝ እኔም አባረርኩት። አለቀ። ዳትስት ጥፊ 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 ሞቅ ያለ ጥፊ ሞቅ ያለ ትለኛ በሁለት ሞቅ ያለ ሁለቴ ነው እንጂ እንደዚህና እንደዚህ በቃ አራት አጋጨኝ። አዎ አጋጨኝ ከግርግዳ ጋር። ምን ብለሽው ነው? የኮሮና መርፌ ወጋለሁ ብዬ እግዚአብሔርን በኮሮና መርፌ ነው የተጣላ ነው። ከዛ ምን አባሽ የኮሮና መርፌ ሰይጣን ነው ብሎ አጋጭኝ። ከዛ አባረርኩት። አለቀ። ከዛ በኋላ ጭራሽ ምንም ነገር የለም ህይወት ላይ ብቻዬን ከልጄ ጋር እንጆይ ማድረገው ላይ ግን ኦኬ። በጥፊ ነው የተለያያችሁት ማለት ነው? ሞቅ ያለ ጥፊ 5 ቀን ቆየ እጁ እዚህ ላይ የእጁ ማተብ እግዚአብሔርን። አንዳንድ ሴቶች ደግሞ መመታትን ይወዱታል። እንዲህ መረገጥ ኧረ በስመ አብ መንፈስ ቅዱስ እንዴት እንደምፈራ ጅቦ እንዴት እንደመጠየ ነፍሴን ጥዬ ነው ልም ብዬ የምጠፋው ነው። ያልወድም እንዴ ጠባሳ ቢወጣብኝስ በማይረባ ሰው ጠባሳ ይዤ ያንን ሰው ላስታውስ በዛ ጠባሳ እንዴት እንደምፈራ ዱላ ፈራለሁ። በዛ ላይ ሴት ሆኜ ከወንድ ጋር እኩል ሆናለሁ። በሞት አልደባደብም። ሲናደድ ላጥ ብዬ እጠፋለሁ። አናዳለሁ እኮ ግን ራቅ ብዬ ነው የምሳደበው። መሳደብ ካለብኝ ሩቅ እሱም አይደርስበት። የብዙ ሴቶች ባህሪ ይለያያል። እኔ እኔ እፈራለሁ። ይለያያል ባህሪ እንዴ ማላመጫዬን ከማዳመጫዬ ጋር ቢያቀላቅለው እኔ ነኝ እኮ የምጎዳው ጅቦዬ። አይ ጥፊ እንኳን ይህን ያክል የሚያለያይ አይደለም ነው። ቦክስ ቢሆን አይንሽን ጥልል ቢሆን አንድ አይንሽን ጠብሶልሽ ቢሆን ምናምን አሁን ለመለያየት ይህን ጠፊ እኮ ያለ ነገር እኮ ነው ማለት ይህን ያክል እና ዛሬ በጥፊ የመታ ሰው ነገ ይደግማል በቦክስ። ስለዚህ ዋይ ሹድ አይ አክሴፕት ዳት። እኔ በጭራሽ ነው አላምንም፣ በዱላ ምናምን አላምንም። በንግግር እሱ በንግግር የሚፈታ ነገር እውነትሽን ነው። ዱላ ድረስ የሚያደርስ ነገር ይደብራል። ግን በቃ መርፌ አትወጊ የሚል ዱላ ነው ወይስ ከዚህ በፊት የሆነ ቂም በቀል ይዞብሽ? ኧረ አይደለም፣ በኮሮና መርፌ እግዚአብሔርን ኮሮና መርፌው መቷን ነበር። ከዛ እኔ እወጋለሁኝ አልኩት። እኔ ፈርቼ ኮሮና ይዘኛል ብዬ እሱ ደግሞ የሰይጣን ስለኝ አላመንኩበትም የእሱን ሀሳብ። እኔ ሄጂ ተወጋሁኝ። እንዴ ፓስተር ነው እንዴ? አይደለም ፓስተር አይደለም፣ ግን የቤተ ክርስቲያን ሰው ነው። እና መርፌው ነው ኢሉሚናቲ ምናምን ከምር እንደዛ ብሎኝ እኮ እኔ ግን አክሴፕት ኦኬ። አሁን ይቆጭኛል ማወጋቴ። ያኔ ባልወጋ እና አመንሽበት? አሁንማ ባልወጋ ከዛ በኋላ እኮ ተነገራል። ጥሩ አይደለም ምናምን እኮ ተባልን እኮ። ወይኔ ቆጨኝ በሰማሁት እሱን ጥፊው በቃ ይሽ ቆጨሽ አየሽ። እና አሁን እንደዚህ ከቆጨሽ ለመገናኘት እንደገና አብሮ ለመሆን ምናምን እንትን አላላችሁ? ይቅርታ ጠይቀሽ? ኧረ በስመ አብ ሳይራቱ እንዴት እንደምፈራው አንድ ቀን መንገድ ላይ አይቼው እንዴት እንደሮጥኩኝ ወደኋላ እኔ በጣም ፈራሁት። አልወድም እኔ። ይሄማ ጥፊ አይደለም መጋኛ ነው የመታሽ። እንዲህ የሚያብስ ብረግ ከሆነ እንዴት ነው ታዲያ? አይ ጥፊ ምን እኔ እፈራለሁ። እንዴት ላስገባሽ? ሽኩት እኔ ካልች ነው ማስገባት። አንተ ማስገባት ይችላል። እንደዚህ ለምን ትገባለች? ወረኛ ቢያት ቫይብሬተር ነው ይለኛል። ይሄ በሁለት ዳሮች ትናንት ወይኔ እኔ አስወጭልኝ በግዚያለሁ። አዎ ባልና ሚስትን ሊያለያይ ያላረገው ጥረት የለም። ትናንት ቁጭ ብዬ ስሰማው ነበር። እንዴት ባልና ተጣልቶ የሆነች ጓደኛዋ ባሏን ትቀማታለች። የጓደኛዋን ባል ሴት ልጅ ነች፣ ሴት ልጅ አይደለች እና ክብርም የላቸውም አንዳንድ ሴቶች። ይቅርታ አንዳንድ ሴቶች ነው ያልኩት። እና የጓደኛዋን ባል ትቀማና ባሏ በሰራላት ቤት የጓደኛዋን ባል አስገብታ። ወይኔ አሜሪካ ደግሞ ግራን የሚጋባውና አሜሪካ ይኸው እኔ ነኝ ታክስ የምከፍልበት ቤቱን አለች።
እሺ ባሌ ቢጀምረውም አሁን እየከፈልኩበት ያለው ሰውየው የጋራጅ ሹፌር ነው። የጋራጅ ሹፌር ነው አልኩኝ፣ የጋራጅ ሰራተኛ ነው። እና ላቡን ጠብ አድርጎ በገዛው ቤት ወንድ ይዛ መጣች። 2 ልጅ አላት። የዛችኛይቱ ደግሞ 2 ልጅ ያለውን አባቷን ቀምቶ 3ኛ ቤት ይገባል። ወንዱ ደግሞ ሹሩባ ይሰራል። እና ቫይብሬት የሚባለው ይመጣና ሚስትህን ከጓደኛው ቀምታ ወደ አንተ ቤት አስገባቻት ሲለው እሱ ደግሞ ይናደድና አንተ ሚስትህ ከቤት አባርሃለች። እሱ ደግሞ አይ አላባረረችኝም። ኧረ አሜሪካ ያለው ነገር በጣም ነው የሚያስጠላ። ላስረዳ ከአስገብኝ እያለኝ ነው። አስገቢ ከዛ ስድድብ ጀመሩ የሆነ ሰዓት ላይ። እሺ ቫይብሬተር ቫይብሬተር ነኝ። አይ እንዴት ነህ? እኔ እኮ ነው ያኛው ሰባ አያጅቡ እንደሆነ ታውቃለህ? ያኛው አካውንት እስከ 8 መግባት አልችልም። በምን ሪፖርት ባለትዳር እያጣላህበት ነው። ደግ አደረጉ። እንዴት እንዳስጠላ ታውቃለህ? ኖ አይ ባለትዳር አለ። አዳምጭ ታሪኩን አሁን ይጀምር። የተደረገው ነገር ትክክል ነው። እኔ ልጅቷን አውቃታለሁ ምናምን ነገር እና በጣም ቤስት ፍሬንድ ሆነች። እኔ ማውቃት መቼ እንደሆነ ታውቃለህ? ከእሱ ጋር ስላይ ከመውለዷ ምናምን በፊት ነው እና በጣም ቤስት ፍሬንድ ሆነች። ከዛ ይህ ልጅ አሚን የጓደኛዬ እህት ነች እና ምን አባ ነው የምትል እኮ ወሬውና የወሬ ጥማት እየሰማሁ ነበር። የቤስት ፍሬንዴ እህት ነች። ከዛ ከልጅ ወለደች። 2 ሴት ልጆች አሏት። ከዛ ቤስት ፍሬንዴ ነው እንተዋወቃለን ምናምን ፋሚሊ በለው። ከዛ ስላክ ልጅቷን ሚስቱን ጓደኛ እጇን ይዞ ምናምን ይሄዳል። የሆነ ስንወጣ እንዴ አንተ ውዬ በላታል እንዴ ምናምን ሲለው ኧረ በስመ አብ ምናምን አይነት ነገር አለኝ። ደንግጦ እኮ ሙስሊም ነው ልጁ። በስመ አብ አለ ደንግጦ። ኡስማን ሲሉት ስሰማ ነበር። እሺ ናኦል ነው ስሙ፣ ናኦል ነው እና እሺ ከዛ የሆነ ሰዓት ላይ ምናምን ተፋቶ ምናምን ነገር ጠቅልሎ ገብቷል ለካ። ያቺ ደግሞ የወለደችለት ምስኪን ነው። ምስኪን የሆነ ጋራጅ ምናምን ነገር አለው። 2 ልጆች ቤት ገዛ። ቤት የገዛው በስሟ ነው፣ ግን እሱ ነው የገዛው። ከዛም እንዳደረገች ታውቃለህ? አሜሪካ ሲባል የሴቶች ሀገር ነው እና አጠገቤ እንዳደርስ ለህይወቱ ያሰጋኛል ምናምን ብላ ልጁን አይቶ አያውቅም። ተመልከቱ ሴቶች እህቶቻችን የት እንደደረሳችሁ። ልጁን አይቶ አያውቅም። ልጆቹን 2 ልጆች መዋረድ የለባችሁም ወይ እናንተ? አሁን ቅሌታችሁን መከናነብ የላችሁም ወይ እናንተ? አሁን በየሄዳችሁበት አንገት መድፋት የለባችሁም ወይ? እነሆ ለልጆቼ ብሎ የሰራው ቤት ውስጥ ወንድ ልጅ አስገብታ፣ እነሆ ለዛው የሚያውቀው ወንድ ነው የገባው። ጓደኛውን አልገባኝም። እኔ ጓደኛውን ያገባችሁ አንቺ ውፍረትሽን መቀነስሽ ነው የገባሽ። ጓደኛውን አይደለም። ልንገርሽ ዞይ ልንገርሽ፣ በጣም ቤስት ፍሬንድ ሆነች እና ቤስት ፍሬንድ ሆነች። አብረው ምናምን አንገውት ያደርጋሉ ምናምን እና እሱ የሆነ በቃ ከስር የሆነ እንትን ይከታተላት ነበር ልጅቷን እና እንደሚመስለኝ ግንኙነት ነበራቸው። አሁን እሱ 2 ልጅ ወልዷል፣ እሷም 2 ልጅ ወልዳለች። ከዛ ጠቀለለችው የቤስት ፍሬንዷን ባል ኢየሱስ እና ፍቅር ነው ምን አገባችሁ ምናምን እያለች እየተከራከረች ስላንት የሆነ ተሳድቤ ዋናው አካውንት የተዘጋ። አሚን ዋርኒንግ ነው፣ ገስት መግባት አልችልም። ባለጌ ናት የመጨረሻ። እሷ ብቻ አይደለችም፣ እሱም ባለጌ ነው። ትክክል። እሱም ባለጌ እንደሰማሁት ነው። ብዙ ሁለቱም ልክ አይደሉም። ይሄ እንደ ወንድ ጠፍቶ ነው በሀገሩ። ደግሞ እኮ ስሚ እዛ የሆነ ላይ ብለ ይሳሳማሉ ምናምን። ልጅቷ ምንድን ነው አንቺ ወንድ ሴት ጠፍቶ ነው በሀገሩ። የሴት ቁጥር አይደል የጨመረው? ጅቦ ምን እንደሆነ ታውቃለህ? የደበሬ ነገር ልጅቷ ስታይ ምንድን ነው የሚሰማት? አታሳንሽና አንቺ ደነዝ። አንተ ዝም ብለህ እየሰማሃት ነው ወንድን እያሳነሰች። አሳነሰች እንዴ?
ድገሚው። አዎ ወንድ ሴቶች ጠፍቶ ወንድ ነው ወይ በሞላ በሀገሩ ሴት ጠፍቶ ነው ወይ? ሁለቱንም እኮ ነው ያልኩት እኔ። ሴት ያልሽው አሁን ሁለቱንም እኔ አስተካክዬሽ ሴት ጨምሪ። ምን አይነት እከክ እንደሆነች ግን ማወቅ አለብሽ። ለመሰለሽ በጣም ቤስት ፍሪ እንደሆነች ተሳዳቢ አይደለችማ። በጣም እከካም ናት። ኖ አይደለችም። አረ ሚዲያ ላይ የለችም። ትልሻለች። እናቴን መጥፎ ተሳዳቢ ነች። ቤቲ ትባላለች። እሺ ታይፒንግ በእኛ በኩል ገብታለች። ደንግጣ ወጥታለች። እሺ ግድ የለም ሌላ ታይፒንግ ትገባለች። ግን በጣም ተሳዳቢ ነች። ቤቲ ትባላለች። እሷ ተሳዳቢ ነች። መጨረሻ ጎንደሬ እኮ ነች ደግሞ ጅቦ። ይቺ እካክ አንተ አማራ አይደለ ጎንደሬ ምናምን እያልክ ትከፋፍላለህ። ዝም ብለህ አማራ ናት አትልም። ኧረ ተው ግን ተው። ኤሪያውን ነው የጠቀስኩት እኮ ባለጌ ነው ኤሪያው ሲጠቀሳል። እሱ ደግሞ ባለጊዜ ነገር ነው። በጣም ከባድ ነው። ኧረ ግን በጣም ነው የሚያስጠላው። ግን ምን አይነት ሰው ናቸው? ኦ ማይ ጋድ ለምን ሰው ኒው ስታርት ሰሚ ዞይ ማርያምን እኔ የደበረኝ ምንድን ታውቂያለሽ? በጣም ቤስት ፍሬንድ እንደሆነች እና አዲስ እያለው አሜሪካ ውስጥ ፒክ አድርጊያቸው ምናምን ነገር አብረን ወጥተን እሱ ወልዷል። ቫይብሬት እሱ ወልዷል። ሁለት አለው ከጓደኛዋ ከሁለት ልጆች ቤት ወጥቶ ወደ ሁለት ልጆች ቤት ገባ። ከዛ ልጆቻችን ይላል ይሷን ማለት ነው። እና ለምን ያኛው ጋራጅ የሚሰራው ወደ ዛችኛይቱ ለምን አልሄድም ነው? ያቺ ጥርምቡሌ ነገር ነው ፊቷ። እንትን ምንድን ነው ታውቃለህ? ቆንጆ አይደለችም። እንትን ነው ቢቸግር አይነት ነገር። እችም እኮ ቆንጆ አይደለችም እኮ አፏ ሰፊ ነው። በዛ ላይ ብልጥጥጥ ያለች ናት። ጡቷም ሰፊ ነው እውነቱን ለመናገር። ስታወራ ምራቋ በጣም ይረጫል። ስታወራ ምራቋ በጣም ነው የሚረጨው። እናቴን ሳያት ነበር ደግሞ ይሰማል። ሰማ ምን እንደሚያደርገው ታውቃለህ? ሰማ ጂቦ ምን እንደሚያደርገው ታውቃለህ? ስካር ብቻ አይደለም ያስጨሳታል። ዊድ ምናምን ነገር ከዛ ትገባለች። የምታደርገውን ነገር አታውቅም እንጂ ቤተሰቦቿ እኮ ኩሩ ጎንደሬዎች ናቸው። ሰው ዲግኒቱን አቷል አይመስልም? ዲግኒቱን በቃ ኢንቴግሬት አረ ፊት ለፊት እየተሳሳመች ምናምን ነገር እና ምን እንደምትል ታውቂያለሽ? ክብሩን አውርዷል። ኑጡ እናንተ ወይኔ ተያይዛችሁ እዛ ሂዱ። የትኛው ዓለም ላይ ነው የደረስነው? ጄሰስ ክራይስት ግራንድ ፋዘርስ ሲስተርስ ብራዘርስ ቴንክስ። እንዲህ ነው እንግዲህ ትናንት እንዴት ያዋረዳት እንደነበረ እኔ ቅፍፍ የማይለው ወንድ ልጅ እናቴ ትሙት፣ ቅፍፍ የማይለው ወንድ ልጅ እንዲህ ቢያንስ ሚስትክን በዛ ደረጃ እየተናገረ እዛ ሆነ እና ኧረ በኢየሱስ እኔ አላቅም። የትኛው ባባ አያ ጅቦ አንተ የሆነ ሰዓት ላይ ሱቅ እየሰራ አልነበር? ተባረርክ እንዴ? ቪው ስታጣ አባረሩ። ስራ ጀምሬያለሁ እግዚአብሔር ይመስገን ምናምን እያልክ የሆነ ሻምፖ ምናምን ስታስተዋውቅ ነበር። አባረሩ እንትን ነበረ ስፖንሰር ማስታወቂያ ምናምን ነበር። 15 ቀን በወር ነው የምሰራው ብለሽ ቪው ሲቀንስ አባረሩሽ። አይ እነዚህ ሱቅ ያላቸው ሰዎች ወረተኞች ናቸው። እናቴ ከውጭ ነው የሚከታተለው። 10 ሰው ካየ አባረሩ። ግን ሙሉ ብርን ሰጡ እንደ ነገርኩሽ እኮ እኛ ጣጣ ነው ባናቱ ብቻ ነው እንጂ ዝም ብሎ እንደዚህ እንደ ምን ነው አንተ እዛ ውስጥ ቁጭ ብዬ አዛም መሆኑን እዚህ ጋር ቁጭ ብዬ አዛሉ ዝም ብሎ ነው ወንድሜን ምን ነው የምታዛጋው? የወንዶች ጉዳይ አባል መሆን ይሻል ነበር። እና እንደዛው ነው እኮ አሁን ማን ነው ደግሞ ማን ነው የሚፈረጥጠው ደግሞ ከኋላም ከፊትም ናውጣ አንተ ፈርጣጭ ናውጣ። ጭራሽ ጄኔራል ታደሰ ወረደ ይሳደባል። እና ምዕመናን በፍቅር እና በትዳር መካከል በጣም የሚገርም ነገር ሰሞኑን ወደ ህዝባችን ትራንስፈር እናደርጋለን፣ እናስተምራለን። በተለይ ቫይብሬት የተባለው ትዳር በታኝ
ማፈር አለበት፣ መወገዝ አለበት። ታደሰ ወረደ ፈረሱ ውዝግብግብ ያለበት ፖለቲከኛ ትናንት መግለጫ እየሰጠ ትግርኛው ራሱ ሊገባኝ አልቻለም። ወታደሩ ሂዶ ነበር እንዲመለስ አድርገነዋል። ተኩሶ ነበር እንዳይተኩስ አድርገነዋል። አየር መንገዱ ተዘጋ እንጂ ልበር ነበር ለስብሰባ። በቃ የሰማሁት እችን ብቻ ነው። ከአንድ ሰዓት ከምናምን ደቂቃ ውስጥ እችን ብቻ ነው። በቃ ትግርኛው ራሱ የኢሳያስ አፈወርቂ ትግርኛ ነው የመሰለኝ። እኔ ኮፒ ሊንክ እያደረጋችሁ ኮፒ ሊንክ ፕሊስ ኮፒ ሊንክ አድርጉ ምእመናን። በኋላ ላይ በአዲስ አጀንዳ እስክንገናኝ ድረስ ደሃን ለይቲ ደሃን ቅነ ሰንብቱ። ኤቭሪቤዲ ባቢ እናመሰግናለን። እናቴ ትሙት አፕል። አንዳንድ ሰዎች ግን በቃ መሪዎች ናቸው አይደል? ኮፒ ሊንክ በማድረግ እንቅልፍ ታጣላችሁ። ዳኒ ባቢ የቤታችን እንትን ነች። ሂሩቴ ይመቻችሁ። እስቲ 2000 እናስገባው፣ 2000 እናስገባው። ታፍ እንትኑ ኮፒ ሊንኩ ማቲ ጃኮብ ምን ማለት ነው? ጃኮብ ሴጋ ማለት ነው። ተው ማቲ ሐወል እኔ ምንም አልገባኝም። እንትና አሁን ያልከው ብቻ ነው የገባኝ። ሙሉ ኢንተርቪውን ሰማሁት። ምን አይነት ትግርኛ ነው ያወራው? በእናትህ አስበላን እኮ ይዘው። ይሄ የተለከተ መላስ የሌለው ሰውዬ ለምንድን ነው እንትን የሰጡት እንዴ? ለምን ሌላ ሰው አይናገርም? አስጠቆራት እኮ ደብረ ጽዮን። ከደብረ ጽዮን የከፋ መላስ የሌለው ሰው አመጡን እኮ ችግር ተገኘ። አረ ደጺ ጎበዝ ናት ስታወራ። አረ እባክህ እናቴን ታንቀጠቅጠዋለች። ማውራትማ ማን ነበረ ያ ሁለት መላሱ ጌታቸው እሱ ያውራው ወሬ ወይኔ እሱ ቢኖር ስንት ነገር። አሁን ሌላ ነገር ተፈጥሮ ነበር። እሱ ቢኖር አሁን ማርያም